ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እንደምን ከረማችሁ? እንደምታዩት በዚህም ሀገር ዝናብ እየዘነበ ነው። ኢትዮጵያ ብቻ አይደለም ባህሬንም እየረጠረጠው ነው እንደምታዩት። በዚህኛው ኩሽና በትንሽዬዋ ኩሽና ማለት ባህሬን ላይ በነገራችን ላይ አንድ ኩሽና አይደለም እንደ ሳኡዲ እንደ ዱባይ አይደለም። ሁለት ኩሽና ሁለት መጥበቅ ነው ያለው ማለት ነው። እና መጨረሻ ላይ ባለችው ኩሽና ላይ በውጭ ማለት ነው እሱ ጋር ሁኜ ነው እየቀረስኩ ያለሁት። እና ለቪዲዮ ለጅማን ነው ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ አድርጉ። በነገራችን ላይ ዝናብ በጣም እወዳለሁኝ እና ያው ስላመመኝ ብርድ ተጠንቀቂ ተብያለሁ። ሁላችሁም እንደው አድርጉልኝ። ቀዝቃዛ ነገር ተጠንቃቂ፣ በብርድ ሰዓት ተጠንቃቂ ብለውኛል ዶክተሮቹ። ከዛ ካልሆነ አደጋ ላይ ትሆኛለሽ፣ አደጋ ውስጥ ይሆናል ህይወትሽ፣ የማትዋጭበት በሽታ ላይ ትወርቂያለሽ ብለውኛል። እና በዚህ ጥንቃቄ እያደረግኩ ነው። አሁንም በሩን ከፍቼ በጣም እየበረደ ነው በነገራችን ላይ። ነገር ግን በጣም ዝናብ እኔ እንጃ የሆነ ዝናብ ሲዘንብ ማለት ነው በጣም ደስ የሚለኝ ነገር አገሬን አስታውሳለሁ። ልጅነቴን በቃ ያው በልጅነታችን ሁላችንም በተለይ የገጠር ልጆች ማለት ነው የገጠር ልጆች በጣም በዝናብ ላይ ነው ያደግነው። ያኔ በዝናብ ላይ ብላችሁ ዝናቡ በክረምት ሰዓት ላይ እንግዲህ ኢትዮጵያ ላይ ላይታችን ላይ ነው። እቤታችን መቼም አንቀመጥም እንዳለ ከዛ ታዱር ገብተን ያ ዝናብ ላይታችን ላይ ከውቶ ሁሉ ነገር እንደዛ እንደገና መተን ቤተሰቦቻችን ወላጆቻችን እሳት አስነድድን እሳቱ ዳር የምንቀመጠው ያ ትዝታ እንዳለ በቃ እንትን ይለኛል ማለት ነው። እንዲያለው ልቤን ይነካኛል በቃ። እና ያንን ትዝታ ለማስታወስ በሯን ከፈት እያረኩኝ አንዳንዴ የልጅነት ታሪኬን እያስታወስኩኝ አይምሮንም አዲስበታለሁኝ ነው የምላችሁ። እኔ እንጃ ብቻ ይሄ ነው ማለት አልችልም። ሰው ሀገር ላይ እስከመቼ እንግዲህ በ2003 ሲወጣሁኝ እንዲያው ሄደዋለሁ፣ ስደት እመለሰዋለሁ፣ ሄደዋለሁ ማለት ፋይዳ ምንም እኔ እንጃ ይሄ ነው ለማለት። እስኪ አላህ ወይ ሀገራችንም ሰላም እየሆነልን ነው። መጨረሻንም አላህ ሰላም ያርግልን። ስደትንም በቃችሁ ብሎ ለሀገራችን ያብቃን ሁላችንም ማለት ነው። ኢትዮጵያ ብዙ ነገሮችን እየተሻሻለችልን ነው። እስከዛሬ ላለፈው ስቃይ የዛን ምትክ አላህ ሱብሃነሁ ወተዓላ የካሰን መሰለኝ እየካሰን ነው። እንባችንንም የእንባችን ማለት ነው። በየቦታውም ሄደን ተንገላተናል፣ በየቦታውም ቢሆን ተሰቃይተናል። መቼም እንደ ኢትዮጵያ እንደ ሀበሻ ሰራተኛ የትም ቦታ ሆኖ የተሰቃየና ያለቀሰ የለም። አልቅሰናል። ሀቂቃተን እኔ ብዙ ሀገሮችም ቀይር ያለሁኝ በሰው ቤት በአረቦች ቤት በጣም ተሰቃይተን አልቅሰናል። ብዙ ህመሞች በሽተኛ ሆነናል። ብዙ ነገሮችን አተንበታል። ለዚህ ደግሞ ለልጆቻችን ለእኛ ታይሆን ለትውልድ ለገና ለሚመጣው ትውልድ ማለት ነው ሀገራችንን ሰላም አድርጎ በዛው ሀብታም ሆነን የምንኖር ልጆቻችንን የምናሳድግበት አላህ ያድርገን እያልኩኝ ዱአ አደርጋለሁ ማለት ነው። ሁላችሁም ዱአ አድርጉ፣ ዱአ እንደራደግ። ሀገራችንን ሰላም አድርጎልን ሀብታችንን ያለንን የሀገራችን ንብረት ሀገራችን ውስጥ መሬታችን ውስጥ ያለውን ነገር የምንጠቀምበት